ጌታ ኢየሱስ ክርስቶስ ያድናል። ዛሬ የምናገረው መልእክት የበሰለ ፍሬ ሁሉ አይበላም ወይም ለዓይን የሚያምር ነገር ሁሉ ሕይወትን አይሰጥም። እዚህ ምድር ስንኖር ብዙ የምናያቸው ለዓይናችን የሚያምሩ ለነፍሳችን ደስ የሚሏት ብዙ ነገሮች አሉ። ወገኖቼ የሚያምር ወይም ደግሞ የበሰለ ደስ የሚል ነገር ሁሉ ሕይወትን አይሰጥም። ይሄንን የምናየው ዘፍጥረት ምዕራፍ 3 ሕዋንና አዳም የወደቁት ያ ሕዋን አይታ ለዓይኗ ያማረ ለጥበብም መልካም እንደሆነ ያየችውና የበላችው ዛፍ ነው ከኤደን ገነት እንድትባረር ከሕይወት ጎዳናም እንድትወጣ ያደረጋት። እና አንድ ሰው የእግዚአብሔርን ድምጽ ትቶ የእግዚአብሔርን የቃሉን እውነት ትቶ በሚታይ እናም ደግሞ ስብከት በሚመስል ግን የውሸት በሆነው ነገር መታለል ሲጀምር መሰረቅ ሲጀምር አይኑን ፈቀቅ ማድረግ ሲጀምር ከሕይወት ጎዳና ይወጣል እና ሕይወቱንም ሊያጣ ይችላል። እና መጠንቀቅ አለብን። ዘመኑ ክፉ ነው፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል መጽሐፍ። አንድ ሰው በዚህ ዘመን አስተዋይ ከሆነ እግዚአብሔርን መፈለግ እግዚአብሔርን መከተል በቃሉ መሰረት ላይ መቆም ነው የሚያዋጣን። እና አንድ ሰው ከእግዚአብሔር ጎዳና መውደቅ ሲጀምር የሚያሳዩ ምልክቶችን ነው ለመናገርም የመጣሁት። የመጀመሪያው ራቁታቸውን እንደሆኑ አወቁ ይላል ዘፍጥረት ምዕራፍ 3 ላይ። ከወደቁ በኋላ አንድ ሰው ከእግዚአብሔር ሕልውና መውደቅ ሲጀምር ተራ የበታች ከሰው ሁሉ የተጠላ ስሜት መሰማት ይጀምራል። ምንም እንደሌለው፣ አቅም እንደሌለው፣ ኃይል እንደሌለው፣ ችሎታ እንደሌለው፣ ሰው እንደሌለው፣ የሆነ ምንም ነገር እንደሌለው ነው ራሱን ማየት የሚጀምረው። ከእግዚአብሔር ሕልውና ከእግዚአብሔር ክብር አንድ ሰው መውደቅ ሲጀምር መንፈሳዊ ሕይወቱ እየቀዘቀዘ ሲመጣ ከእግዚአብሔር ቃልና ከእግዚአብሔር መንገድ ይልቅ የራሱን መንገድና የራሱን የፈለገውን ነገር ሰው መከተል ሲጀምር የእግዚአብሔር ሕልውና ከጎኑ ሲርቅ የመጀመሪያ የሚያሳየው ምልክት ባዶነትም ራቁትነትም ክብር አልባነት አቅም አልባነት ሰው አልባነት መሰማት ይጀምራል። ሁለተኛ ከእግዚአብሔር ክብር ወይም እግዚአብሔር ባለበት ቦታ መቀመጥ አይችልም። ከእግዚአብሔር ፊት ተሸሽገው የተደበቁት አዳምና ሔዋን ከእግዚአብሔር ሕልውና ሰው መሸሽ ይጀምራል። ከእግዚአብሔር ክብር መሸሽ ይጀምራል። ከቤተ ክርስቲያን መሸሽ ይጀምራል። ከጸሎት ቡድን መሸሽ ይጀምራል። መደበቅ ይጀምራል። ከእግዚአብሔር ክብርና ሕልውና መሸሽ ይጀምራል። መንፈሳዊ ሕይወቱ እየቀዘቀዘ ይመጣል። ቃል ማንበብ ስሜቱ እየበረደ እየጠፋ ይሄዳል። እግዚአብሔር ፊት የማልቀስ የመጸለይ እግዚአብሔርን ከልብ በእውነት የመፈለግ ስሜቱ እየጠፋ ይሄዳል። አንድ ሰው ከእግዚአብሔር ጎዳና መውደቅ ሲጀምር እግዚአብሔርም አዳምን አለው ከወዴት ነህ ስለው ተደብቋል። ግን እዚህ ነኝ ብሎ የመለሰው መልስ ሶስተኛው ክስ ነው የሚጀምር። በክስ የተሞላ ሕይወት ይኖራል። ለውድቀቶቹ ምክንያት የሚያደርገው ሰው ነው። ለሽንፈቱ ምክንያት የሚያደርገው ሰው ነው። በመንገዱ ማንኛውም ጥፋት ውርደት ካጋጠመው ምክንያት አድርጎ የሚናገረው ሰው ነው። ከሳሽ ይሆናል። ክስን ነው የሚያበዛው። የወደቀ ሰው በክሱ ነው የሚታወቀው። አዳም ሔዋን ነው ያሳተችኝ አለ። ሔዋን ደግሞ እባብ። ሁሉም ወደ ክስ ነው የገቡት። ለእያንዳንዳቸው የመውደቅ ምክንያት ግን የራሳቸው የሆነ አስተዋጽኦ ነበራቸው። ግን የራሳቸውን አስተዋጽኦ ትተው የሌላውን ማንነት ነው የሚናገሩትና ከሳሾች ይሆናሉ። እኔቴ እንደባይለ ኖሮ እንዳልሆነም ነበር። አራተኛ እና መጨረሻው መንፈሳዊና ስጋዊ ሞት ሁላ ሊሞቱ ይችላል። ስጋዊ ነገራቸው የታሰረ ይሆናል በምድር ያሉ ማለት ነው። ሳክሰሳቸው፣ ሰላማቸው፣ ደስታቸው፣ ሩጫቸው፣ በረከታቸው የሚፈልጉት ነገር የታሰረ ይሆናል በስጋ በምድር ያሉ። መጨረሻው መንፈሳዊ ሞት ይሞታሉ። ከእግዚአብሔር ሕልውና ይርቃሉ። ከእግዚአብሔር መንገድ ይርቃሉ። እግዚአብሔር ጀርባ ያዞርላቸዋል። እነሱም ለእግዚአብሔር ጀርባ ሰጥተው መኖር ይጀምራሉ። ምሳሌ ምዕራፍ 1 ላይ ያለው ይፈጸማል። የመንገዳቸውን ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ የሚል እና በመከራቸው ጊዜ አላገጠባቸዋለሁ፣ ወደ እኔ ይጮሃሉ አልመልስላቸውም የሚለው ይፈጸማል። መጽሐፍ እንዲህ ይላል፣ እግዚአብሔርን የሚሰማ በእርጋታ ይቀመጣል፣ ከመከራ ስጋት ሁሉ ያርፋል ይላል። እግዚአብሔርን መስማት ይሁንልን። ዘመኑን መመርመር የሚበጀንን ይዘን መሄድ በኢየሱስ ስም ይሁንልን። እንዳንስት እግዚአብሔር በጸጋው ይርዳል። እግዚአብሔር በሁሉናው በአብሮነቱ በኢየሱስ ስም አይለየን። እግዚአብሔር ዘመናችንን እንደ ፈቃዱ በእጁ ላይ አሳምሮ ያኑረን። እግዚአብሔር ነገራችንን ሁሉ በእጁ ይሸከም። የእግዚአብሔር ጥበቃና አብሮነት ከኛ ጋር ይሁን። ከምድር ጊዜያዊ ኑሮ ይልቅ የእግዚአብሔር ዘላለማዊ ኑሮ በኢየሱስ ስም በልባችን ላይ ከብዶ ይታይ።
በዘመናችን ላይ ጌታ ብቻውን በእኛ ላይ ይክበር። አሜን። ኢየሱስ ሆይ ቶሎና